የእንግሊዝ ፕሪሚየር ሊግ ዋንጫን አሁን ላይ ለማሸነፍ እያንዳንዱን ጨዋታ በንቃት ተጫውቶ 3 ነጥብ መሰብሰብ የግድ ይላል። ታዲያ በሊጉ ያሉ እያንዳንዱ ቡድኖች ደግሞ ፈታኝ ከመሆንም አልፈው በወራጅ ቀጠና ላይ የተቀመጠ ቡድን እንኳን ሻምፒዮኑን በየትኛውም ሰዓት ነጥብ ሊያስጭል እንደሚችል አይታወቅም። በሊጉ በተለያዩ እርከኖች የተጠመደ ይመስላል። ከላይ ያሉት ቡድኖች የሊጉን ሻምፒዮንነት ለማሳካት ሲዋደቁ የምናይ ሲሆን አንዳንዶቹ ደግሞ የአውሮፓ መድረክ ተሳትፎን ለመውሰድ ይጫወታሉ። በሌላ እርከን ደግሞ ከሊጉ ላለመውረድ የሚደረገውን ፍትጊያ በሊጉ ትኩረት ከሚሰጣቸው መካከል አንዱ ነው። አርሰናሎች ባለፉት 3 ዓመታት በሊጉ ውስጥ ለዋንጫ እየተቃረቡ ዋንጫን ማሸነፍ ሲያቅታቸውና በመጨረሻ ቀናቶች ያላቸው ተስፋ ሲሟጠጥ መመልከት የተለመደ ነው። መድፈኞቹ ለዚህም በአሳቻ ሰዓት የሚጥሏቸው ነጥቦች የጎዷቸው ሲሆን ለነጥብ መጣላቸው ደግሞ በሊጉ ውስጥ ካሉ ፈታኝ ቡድኖች መካከል የሆኑት አስቶን ቪላዎች ይጠቀሳሉ። ቡድኑ አርሰናል የሊጉን ሻምፒዮንነት ሊወስንበት የሚችለው አጋጣሚ ሆኖ በተደጋጋሚ ነገሮችን የቀየረበትንም ውጤት ሽንፈትን እያቀመሰው አስመልክቶ ነበረ። ታዲያ አርሰናል በዘንድሮ የውድድር ዓመትም በሊጉ የዋንጫ አሸናፊ ይሆናል ተብሎ ከሚገመት ቡድኑ ውስጥ ግንባር ቀደሙ ሲሆን የሊጉ የደረጃ ሰንጠረዥ አናት ላይ መቀመጥ ችሏል። በዛሬው ዕለት ቀን 9 ሰዓት ተኩል ሲል ታዲያ መድፈኞቹ ላለፉት ዓመታት የዋንጫ ጉዟቸው ሰንኮፍ ሆነውባቸው የነበሩትን አስቶን ቪላዎችን በቪላ ፓርክ የሚገጥሙ ይሆናል። አንዳንድ ሀሳቦችን እናነሳለን። አብራችሁን ቆዩ። በቅድሚያም ከባለሜዳው አስቶን ቪላን ጀምር። ቪላዎች በዘንድሮ የውድድር ዓመት አጀማመራቸው እጅግ አስከፊ የነበረ ሲሆን ተጋጣሚ ቡድኖች ላይ ጎሎችን ለማስቆጠር እንኳን ሲቸገሩ እንመለከታቸው ነበረ። ያም እንደውም አሰልጣኙን ኡናይ ኤምሬን ከስራው ሊያስነሳ ይችላል የሚሉ መላምቶች እንዲኖሩ ያደረገ ነበረ። ይሁን እንጂ ቡድኑ ሊጉን ከጀመረበት ደካማ የሚባል አጀማመር ለውጦችን ፈጥሮ በመነሳት ካለፉት 9 ጨዋታዎች 8ቱን ድል አድርገው በአስገራሚ ጉዞ ላይ ይገኛሉ። ኡናይ ኤምሬ በእርግጥ ቡድኑን በአሰልጣኝነት ከተረከበበት ጊዜ ጀምሮ ትልልቅ ለውጦችን መፍጠር የቻለ ሲሆን የአውሮፓ ሻምፒየንስ ሊግ ተሳትፎንም እንዲያገኙ አስችሎ አምና ለትልልቅ ቡድኖች ፈታኝ አስቶን ቪላን በአውሮፓ ግዙፉ መድረክ ፈብርቆ ነበረ። በዚህ ዓመት ደግሞ የራሱ በሆነው የአውሮፓ ሊግ ውድድር እየተሳተፈ ሲገኝ የአሸናፊነት ቅድመ ግምትንም ማግኘት ችሏል። አሁን በሊጉ የደረጃ ሰንጠረዥ ደግሞ ከአርሰናል እና ከማንቸስተር ሲቲ በመቀጠል 3ኛ ደረጃ ላይ መገኘት ችሏል። በዛሬው ጨዋታ አርጀንቲናዊ የግብ ዘብ ኤሚ ማርቲኔዝ በአስቶን ቪላ በኩል ላይደርስ እንደሚችል እየተነገረ ሲሆን ታይረን ዲዮን ሚንግስ እና ሮስ ባርክሌም ከጨዋታው ውጪ ሆነዋል። አርሰናልን ስንመለከት በዘንድሮ የውድድር ዓመት ከየትኛውም ጊዜ የበለጠ የቡድኑ የስኳድ ጥራት የረዳው በሚመስል መልኩ ጠንካራ ሲሆን በርካታ የጉዳት ዜናዎችን ገና ካሁኑ ከአርሰናል በኩል እየመጡ ቢሆን ቡድኑ ያለው የስኳድ ጥራት መድፈኞቹ ምንም ሳይንገዳገዱ በጥራት እንዲጓዙ አድርጓቸዋል። በዕለተ ሮብ በሜዳቸው ብሬንትፎርድን በገጠሙበት ጨዋታ ላይ የቡድኑ የልብ ምት የሆነው ዴክላን ራይስ ጉዳት እንዳስተናገደና ለቪላው ጨዋታ የመድረሱ ጉዳይ አጠራጣሪ ነው የሚል ንግግር አሰልጣኝ ሚኬል አርቴታ ቢናገርም ራይስ ግን ደህና ነኝ ለጨዋታው እደርሳለሁ ማለቱ ይታወሳል። ታዲያ የዛሬው ጨዋታ ተጋጣሚያቸው አስቶን ቪላ እንደሚታወሰው በ2022-23-24 የውድድር ዓመት 1-0 በቪላ ፓርክ እንዲሁም ደግሞ በኤሜሬትስ በዛው የውድድር ዓመት በሊጉ ዋንጫ ሲዋደቁ 2-0 አሸንፏቸው ተስፋቸውን አጨልመውት እንደነበር ይታወሳል። ታዲያ አርሰናል ዛሬ ባለፉት ዓመታት አብዝቶ ለሚፈትነው አስቶን ቪላ በምን አይነት የጨዋታ አቀራረብ ይመጣል የሚለው ጉዳይ ትኩረትን የሳበ ሆኗል። ከጨዋታው በፊት ሚኬል አርቴታ በጋዜጣዊ መግለጫ ሰዓት ላይ ስለ አስቶን ቪላ ምርጥ ብቃት ላይ ስለመሆናቸው ተጠይቆ የነበረ ሲሆን በዚህ ፍጥነት ከቀጠሉ ምርጥ ይሆናሉ፣ እዚህ ደረጃ ላይ የሚደርስ የተኛውን ቡድን መቅጠም ቀላል አይሆንም ሲል ተናግሯል። ጉዳቶች ቁልፍ ተጫዋቾቻቸውን ከጨዋታው ቡድኑ እንዲገለሉ ሊያስገድዱ መቻላቸውንም ተከትሎ እንዴት መቋቋም ትችላላችሁ ተብሎ የተጠየቀ ሲሆን ወደዚያ ደረጃ እንደርሳለን ብዬ ተስፋ አደርጋለሁ። ምክንያቱም ቡድኑን በተቻለ መጠን ከፍተኛውን ዝግጅቱን ለመጠበቅ ከዚያም ደግሞ ቀን ጨዋታው የሚፈልገውን ነገር ለማድረግ ተስማሚውን አሰላለፍ ለመምረጥ ችሎታ ስለሚሰጠን ነው። ይህ ፈተና በዚህች ሀገር ውስጥ ባሉ ብዙ ክለቦች ይከሰታል፣ ስለዚህ የተለመደ ነገር ነው ሲል ምላሹን ሰጥቷል። ምንም እንኳን አርቴታ የሞስኩዌራን ጉዳት ከባድ አይደለም ቢልም እንደ ሳሚ ሞክቤል መረጃ መሰረት ከ6 እስከ 8 ሳምንት ድረስ ከሜዳ እንደሚርቅ እየተነገረ ይገኛል። በዛሬው ጨዋታ ዊሊያም ሳሊባ ወደ ቡድኑ መመለሱ አጠራጣሪ ሲሆን ለመጀመሪያ ጊዜ ፔሬራ ሂንካፔና ጆሪያን ቲምበር የኋላ ክፍሉን አብረውት እንደሚመሩ ይጠበቃል። ፒተር ባንክስ ይህንን የ15ኛ ሳምንት የሊጉን የጨዋታ መርሃ ግብር በዋና ዳኝነት ይመራሉ።